አስራት የማውጣት ግዴታ አለባቸው። አስራታቸውን ለገጠር አብያተ ክርስቲያናት ማውጣት ይችላሉን? መድኃኒት መመገብ ይችላሉ? የሚል ጥያቄ ነው የቀጣዩ ጥያቄ። እንግዲህ ክርስትናችን ከቤት ወደ ዋና ቤተ ክርስቲያን ሄድና ኃላፊነታችንን የሚጠይቅ ነው። ይህን ጥያቄ ደግሞ መጋቤ ሐዲስን እድል እሰጣለሁ፣ እሳቸው ይመልሱልናል። በእውነት ይህ ጥያቄ ሳይሆን እናንተ የምትመልሱት ነው። እኔ ባጭሩ መልሼው እናንተ ግን እድሜ ልካችሁን ትመልሱታላችሁ ማለት ነው። ምክንያቱም ጥያቄ አይደለም፣ በቃ የተቀመጠ ሕግ ነው። አስራት በኩራት ምዕመናን አስራት በኩራት የማውጣት ግዴታ አለባቸውና ግዴታ የሚለው በጣም ሸክም ይመስላል። አለብኝ እንደ ዕዳ መቁጠር ጥሩ አይመስለኝም። አለልን ነው የሚባለው፣ በጎ ነው። ምክንያቱም ለማን ነው የምንሰጠው? የሰጠን ማን ነው? የሰጠንን ነው የምንሰጠው። ከሰጠንም ሙሉውን አይደለም። ከአስሩ አንዱ የሱ ዘጠኙ የማን? የኛ ነው። ዘጠኙ የኛ አንዷ የሱ ናት። ስለዚህ በዚህ አግባብ ከአስር አንዱን ከገንዘባችን ለቅድስት ቤተክርስቲያን አስራት በኩራት ማውጣት። ለቅድስት ቤተክርስቲያን ማለት እኮ ለኛው ማለት ነው። ዞሮ ቅድስት ቤተክርስቲያን ማለት ሕንፃው ወይም ካህናቱ ብቻ አይደሉም፣ ምዕመናን ናቸው። ለኛ የአገልግሎት መፈጸሚያ አገልግሎት የሚፈጸምበት የሚከናወንበት ስርዓተ ቅዳሴው ማህሌቱ ሰዓታቱ የሚከናወንበት ጧፉ ዕጣኑ ዘቢቡ መስዋዕት የሚሆነው ነገር የሚቀርብበት ነው። ስለዚህ ለኛው ለራሳችን ነው፣ ለሌላ የምንሰጠው አይደለም፣ ለሌላ የምንተርፈው አይደለም፣ ለራሳችን የምናደርገው ነው እና ይሄ ለኛ ያደረግነውን ነገር እንደ ሸክም እንደ ግዴታ መቁጠር የለብንም። ይወደን በጣም ሰፍ ብለን እንዳይቀርብን ቸኩለን ልናደርገው የሚገባ በጣም ትልቅ ቁም ነገር ነው አስራት በኩራት እና ያወጣጡን ሁኔታ አፈጻጸሙ ቃለ ዓዋዲ በተባለው የቤተክርስቲያን መተዳደሪያ ለምንገለገልበት አጥቢያ ቤተክርስቲያን ነው የሚከፈለው። ለምንገለገልበት በቃ ለገጠር መስጠት እንችላለን ወይ የሚል አለው ጥያቄው። የዚህ ጉድለት ሞልቷል ወይ? ለምንገለገልበት ነው የሚሰጠው። ምክንያቱም እዚህ ሜሪላንድ የሚሰራ ሰው ዳላስ ነው ግብር የሚከፍለው። ከነገሩ የት ነው የሚከፍለው ግብር? ሺህ ጊዜ ዳላስ ጦም ቢያድር እዚያ ይሰዳል? አያረገውም። እዚህ ነው የሚከፍለው። ግዴታ እዚህ ነው ማለት ነው የሚመለከተው። እኛ የምናዝዝበት ከሆነ ከዘጠኝ አንድ ማውጣት ይጠበቅብናል። ከአስር አንዱን የምንገለገልበት ደብር ከሰጠን በኋላ ከዘጠኝ አንድ ይሄ ትሩፋት ይባላል። ጎሎባቸዋል ብለን ለምናስባቸው እኛ ለፈቀድነው ገዳም፣ እኛ ለፈቀድነው የገጠር ቤተክርስቲያን፣ እኛ ለፈለግነው ለአብነት ትምህርት ቤት ይሁን ለመናንያን ይሁን ለተራዊ ለደስ ለነዳያን ማድረግ የምንችለው ከዘጠኝ አንድ ካወጣን ነው። የኛውን እዚህ እናወጣለን። የአስራት የሚባለው ደግሞ ለገዳማት ይሄዳል። የአስራት እዚህ አሁን 100 ብር ቢገባ 80 ብር የደብሩ ነው። 20 የማን ነው? 20 የለም መሰለኝ እዚህ ማለት ነው። ማለት የለም አሰራሩ የለም። ጠቅላላ አሰራሩ እንደዚያ ነው። ከ120 ጠቅላይ ቤተ ክህነት ፐርሰንት ይወስዳል። ያ ለሕፃን አባቶች ለሊቃነ ጳጳሳት ደሞዝ፣ ጠቅላይ ቤተ ክህነት በሀገረ ስብከት ለሚሰሩ ሰራተኞች፣ ለመንፈሳዊ ኮሌጆች በጀት የሚበጀተው ያ ነው። ለገዳማት አበምኔቶች ደሞዝ የሚከፈላቸው ካሉ ማለት ነው። በእርግጥ የኢትዮጵያ ገዳማት ብዙዎቹ ደሞዝ ቀርቶ ሌላ ነገር የግል የሚባል ነገር የላቸውም። ምክንያቱም ያላቸውን ራሱ አስረክበው ነው ወደ ምናኔ የሚገቡት። ያማረ ንጹህ ልብስ በውድ የተገዛ ለብሰው ቢሄዱ ያንን ለብሰው ምናኔ ይቀጥላሉ? አይቀጥሉም። ምንድነው የሚያደርጉት? የእንግድነታቸው ጊዜ ሲያልቅ ይጠየቃሉ በገዳሙ። ለምን መጣህ?
ተሳልመህ ጸሎት አድርገህ ለመመለስ ወይስ ለምን ተብሎ ሲጠይቅ ልኖር እናንተን መስዬ ልኖር ነው የመጣው ካለ ያንን ያማረውን ልብሱን አወላልቆ ከገዳሙ ምን ይሰጠዋል? ወይባ ይሰጠዋል። መርፌ ራሱ ይፈልግ ከገዳሙ መጋቢ ጠይቆ ነው የሚጠቀመው። የግሉ ነገር አይኖረውም። ያ መናኝ ነው። የኛ ድጋፍ ለሱ ይምንት ነው። የሱ ድጋፍ ነው ለኛ ትልቅ የሚሆነው። የኛ ድጋፍ ግን ምንም ነው። ዓለም እንቋል መንናል ብዙ ነገር የሚያስፈልጋቸው የሚወጡ የሚወርዱ የሚያገለግሉ ልጆች አሏቸው፣ አገልጋዮች ያሉት እዚህ ነው፣ ገዳም ውስጥ አይደለም። እና አስራት በኩራታችንን ለምንገለገልበት ደብር ነው መስጠት ያለብን። ከዘጠኝ አንድ ካወጣን ደግሞ ለፈለግነው መዋል ለነዳያን መስጠት ይቻላል። የኔ ሐሳብ ሆኖ እናንተ የምትፈልጉትን ማድረግ ትችላላችሁ። ክርስትና ሕይወት የቅድስና ጉዞ መስቀል የመሸከም መከራን የመቀበል ሕይወት ሆኖ ሳለ አብዛኞቻችን የክርስትና የቅድስና መገለጫ ጥሩ መመገብ፣ ንጹህ መልበስ፣ ከመከራ የራቀ የተመቻቸ ኑሮ፣ በሰንበት ዕለት ብቻ ወደ ቤተ ክርስቲያን በመመላለስ በተቆርቋሪነት ስሜት አባቶችን መተቸት በታይታ በቅንፍ ውስጥ ያስቀምጥና ሲጸልዩ ሲሰጡ ሲሰብኩ በማሳየት የማስመሰል ክርስትና እየሆነብን መተናል። እንዴት እንመለስ? እውነት ቅድስና ወይም ትክክለኛ ክርስትና ምንድነው የሚል ነው። ጥያቄው ሰፊ ነው። መምህራችን ግን ምላሽ ይሰጡናል። ያው መምህራንም ያውቁታል ማለት ያውቁታል። በመልስ ነው የጀመሩት። የክርስትና ሕይወት የቅድስና ሕይወት ነው። መስቀልን የመሸከም ጉዞ ነው አይደላሉ? እና እኮ መልስ እኮ ነው ራሱ። ለምን ጠየቃለሁ? አንዳንዶቻችን አብዛኞቻችን ግን አለው ሆነም ሳለ ግን ያበሻን ግን ካለ በኋላ ስማ ይባላል አሉ። ግን ያው ከላይ ያለው ነው መሰለኝና አብዛኛዎቻችን ጥሩ መመገብ፣ ጥሩ መልበስ፣ ጥሩ ሕይወት መኖር፣ ይህን ካደረግን በኋላ ደግሞ ሰንበትን ጠብቀን ወደ ቤተክርስቲያን መሄድ፣ ዳዊታዊ አይነት ጸሎት፣ ስጦታ ያን ሲያደርጉ መታየትና በአገልግሎት ያሉትን መተቸት የመሳሰሉ ነገሮች ይታያሉ። ከነዚህ አይነት ነገሮች እንዴት እንመለስ? ክርስትናስ ምን አይነት ሕይወት ነው? እንዴት አይነት ሕይወት ነው የሚል ነው ጥያቄው። ክርስትና መጀመሪያ የተመለሰ አይነት ሕይወት ነው። የመከራ የውጣ ውረድ የፈተና ነገር ግን ጥሩ መብላትን ጥሩ መልበስ የምናወግዘው ጉዳይ አይደለም። ተጣላላችሁ ወደን ጥሩ ምሳውን በላላ የሚከፋችሁ ደስ የሚላችሁ ወይስ እንደ ነገሩ ሆነ? የት ነው ደስ የሚላችሁ? አናው ወጣ ብለን ጥሩ ምን በላ ነው ደስ የሚለኝ። ግን ኃጢአት ላይ በደልስ ሊሆን ይችላል እዚህ እየኖርን እሱ አይደለም። ከዚያ በኋላ አሉ አሉታዊ ነገሮች አሉ። ይህም ደግሞ ለዚያ ተገዢ መሆን ለእግዚአብሔር መገዛትን ትተን ለሚበላው ለሚጠጣው ተገዢዎች መሆን የለብንም። መጽሐፋችን የሚበላውን የሚጠጣውን አያወግዝም። ጣፋጭ ቢሆን ያም ጣዕም የሰጠ እግዚአብሔርን የምናመሰግንበት ወይም ደግሞ የበለጠ ጣዕመ መንግሥተ ሰማያት እንዳለ የምናስብበት ሊሆን ይችላል። ግን እውነት የክርስትና ሕይወት ይህ ነው ብለን ለዚህ የምንኖር ከሆነ ችግር ነው። ቅድም እንደተባለው ለዚህ ብለን አንኖርም። ያው ለመቆየት እንበላለን። መኖራችን ግን በመንግሥተ ሰማያት እንደሆነም ደግሞ እናውቃለን። እዚህ ምድር ላይ የሚቆይ እንጂ የሚኖር የለም። የሰው ዕድሜው ስንት ነው? 70 ቢበዛ 80 ቢበዛ ነው። ከዚያ በኋላ ጻር ጋር ነው። ቅድም እንደተባለው ሁላችንም በተጠራንበት ጊዜ እናያልና ድርሳለን እንሄዳለን። መጽሐፋችንም እንደሚለው የበሉ እንዳልበሉ ይሆናሉ፣ የለበሱም እንዳልለበሱ ይሆናሉ ይላልና
ለመብሉ ለመጠጡ ቅድም እንደተባለው ቅድሚያ ከምንሰጠው ከክርስትናችን የበለጠ ቦታ መስጠት የለብንም። መከራ ሲመጣ መከራን መሸሽ ክርስትና የመከራ ሕይወት መሆኑን አለመረዳትም ሌላ ጉዳይ ነው። ስለዚህ መከራ መስቀልን ለመሸከም ራሳችንን መስጠትና በዚያ ሕይወት መገለጥ ከሁላችን የሚጠበቅ ጉዳይ ነው። ነገር ግን የታሜላም አትብሉ ከተባል እዚያው ጠቅልል ብለን ገዳም እንገባለን። ዋልድባችን ማለት ነው፣ እዚያው ቋርፍ የሚበላበት እዚህ ግድ የለም። የላመውን የጣመውን ብሉ ብሉ። ነገር ግን በዚያ ተገዢ መሆን ተገቢ አይደለም። ምክንያቱም ብትበሉም ብትጠጡም ሁሉንም እግዚአብሔርን ለማመስገን አድርጉት አይደለም። እግዚአብሔርን የምናመሰግንበት ያን የሰጠንን አምላካችንን የምናመሰግንበት ከሆነ የሚወገዝ ጉዳይ አይደለም። እውነት ለመናገር ንጹህ መልበሳችን ክፉ አይደለም። ወደ ታች የተጠቀሰው የመታይታ መዝና ብለን አንዷን ሳምንት እንደው እሑድን ብቻ መተን ብልጭ ይለን ከእግዚአብሔር ቤት እንጠፋው። ግን እውነት ለመናገር መብልን መጠጡን ላለማየት ትኩረት ሰጥተን መድከማችን የወለደው ከሆነ እሱ ላይ ሄደን መጠንቀቅ ያስፈልጋል። ደግሞም ዝም ብለን ከመብላት ከመጠጣት ይልቅ መጾም የበለጠ ጠቀሜታ አለው። ያን እንደ ክርስቲያን ብዙዎቻችን እናደርጋለን ብዬ አስባለሁ። ነገር ግን ጉድለት የሌለ አንኖርም። በዚህ ምድር ላይ ሁላችንም ጉድለት አለን። ጉድለታችን በማን ቸርነት ይሞላል ነው? በእግዚአብሔር ቸርነት ይሞላል። ምንንም ያንን ነው። በሥርዓተ ቅዳሴው በሥርዓተ አምልኮችን ሁሉ ምንለው አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን እንደ ሥራችን አይሁን ነው የምንለው። የኛ ሥራ መነሻ ነው ለቅድስናችን ለጽድቃችን ያለው መዳረሻው የእግዚአብሔር ቸርነት ነው። ይህን ማሰብ ያስፈልጋልና ወደ እግዚአብሔር ቤትም ስንመጣ ከፈራጅነት ለታይታ ለከንቱ ውዳሴ ከምናደርጋቸው ነገሮች መቆጠብ፣ ትክክለኛ የክርስትና ሕይወት በሕገ እግዚአብሔር መመራት፣ በንስሐ ሕይወት መመራት፣ በሰባቱ ሥርዓተ ቤተክርስቲያን ከእግዚአብሔር ጋር ዕለት ዕለት ግንኙነት ማድረግ፣ ለቅዱስ ሥጋው ለክቡር ደሙ መዘጋጀት፣ ከሚያልፈው ከሚጠፋው መብል መጠጥ በበለጠ ለማያልፈው ዘላለማዊ መብል መጠጥ የበለጠ ለሚጣፍጠው ለቅዱስ ሥጋውና ለክቡር ደሙ መዘጋጀት የክርስትና ሕይወት ነው። ክርስትናውን እውነት ለመናገር እናውቀዋለን፣ መኖር ነው የከበመን። እንድንኖረው እግዚአብሔር አምላካችን በቸርነቱ ይርዳል። ግልጽ የሆነ ጥያቄ ላይ ብዙ ላደክማችሁ አልፈልግም። እዚሁ ላይ ይበቃናል።